ማሪኝ እያልክ በተደጋጋሚ ይሄን ቃል ተናገረው ነበር። ቆይ ምንድነው የተፈጠረው? ለምንድን ነው የማትነግረኝ? ደግሞ እኔ እንዳላየው በጣም አስጠንቅቃኛለች። በእኔና ባንተ መካከል ሚስጥር አለ እንዴ? እኔ እኮ አባቴ ደረጀ እንደሆነ የነገርኩ ላንተ ብቻ ነው። ይሄን ነገር እኮ ላንተ እንደነገርኩ ቢሰማ አባቴ ይገለኛል። እርግጠኛና ኤቢ ተኝታለች። አዎ እኔ ከተኛው እኮ እሷ አትቆይም። ደግሞ ለሊት ለጥናት መነሳቷ ስለማይቀር አሁን ተኝታለች። እሺ በቃ ቶሎ ክፈተው ቶሎ በል። ግን ዳጣን እየፈራሁ ነው። ማለት በቃ የሰላምን አደራ ይበላዋል እየተሰማኝ ነው። ሁሉም ነገር ጊዜውን ጠብቆ እየተገለጸ ጊዜውን ጠብቆ የደፈረሰው እየጠራ ጊዜውን ጠብቆ ሚስጥሩ እየፈነዳው መጥቷል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ፕሊስ ለቤት አዲስ የሆናችሁ ደገፍ ደጎም አድርጉኝ። ቪዲዮውን ጀምሩ ፕሊስ ላይክ በማድረግ ጀምሩ ማለት ነው። ተወዳጁ ዳጣ እጅግ አጓጊና ልብ አንጠልጣይነቱን ቀጥሏል። ጋሽ ደረጀ በቅዠት ዓለም ሚስጥሩን ዘረገፉት። ማርታ የተጨነቀበትን ሳታቀው እሱ ግን በህልሙ ሁሉንም ዘረገፈው። በተለይ ትንሽ ደቂቃ ከቆየ የሁሉንም ሚስጥር ቁልፍ ለማርታ ሊነግራት ነው እያለ ነበር። እንግዲህ ወይዘሮ ማርታ ደሬ ምን ሆነህ ነው እያለች እንግዲህ ቀስቅሰዋለች። እሱም በጣም ድንጋጤ ውስጥና በጣም ስሜት ውስጥ ነበረ። ስለዚህ ቀን የተጨናነቀበት ስትረስ ያደረገው በህልሙ እንግዲህ ሲያቃዣውና ሲያዋልለው አድሯል ማለት ነው። ወይዘሮ ማርታም አሁን ቤታችን ሰላም አጥቷል፣ አባወራችን ውስጡ ሰላም ከሌለው፣ አባወራችን ደስታው ከተነጠቀ ሲጀመር ማንኛችንስ ደስ ይለናል እያለች አሁንም እሷ ጭንቀት ውስጥ ናት። ምንድነው ችግሩ? አመመህ ወይስ የስራ ሁኔታ ነው ቢባልም ወይ ፍንክች አልናገርም ብሏል ጋሽ ደረጀ። አብጌል የአባቷ ሁኔታ ቢያስጨንቃትም አሁንም ሚስጥሩን ፈልፍላይ ማግኘት ፍላጎቷ እጅጉን በከፍተኛው ጨምሯል ማለት ነው። ናታን በስተመጨረሻ ለዳጣ እውነቱን ነገራት። ሰላም አደራ ብላ የሰጠችኝ ወረቀት አለ ብሏል። ምናልባት ጋሽ ደረጀ ያስጨነቃቸው፣ ሰላም ያሳጣቸው፣ ደስታውን የቀማው ይህ ወረቀት ሊሆን ይችላል። ሰላም ከአባዬ ጋር የምታውቀው ሚስጥር ሊኖር ይችላል ስትል ዳጣ በናታን ቃል አስገብታ ወረቀቱን እንድንከፍት ብላ ጠይቀዋለች። ይህ ነገር ከተከፈተ እውነትም ጋሽ ደረጀ የተጨነቁት የዚህ ሁኔታ ነው ይባላል። ናታን ዳጣ በእኔ ምክንያት ነው ማርታ ሰማች አልሰማች እውነቱ ወጣ አልወጣ እያለ በዛ ነው ሲጨናነቅ የነበረው የምትለው ዳጣ ወረቀቱ ሲከፈት ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ ሌላ የተረበሸ ሰው፣ ሌላ ሰላሙን ያጣ ሰው ነው የሚመጣው። ምክንያቱም ዳጣ አንደኛ እናቷ አጠገቧ ሆና አባቴ ለምን ደበከኝ የሚለው ችግር አለ። ሲቀጥል ደግሞ ሰላም እውነቱን እያወቀችስ ቢያንስ ካወቀችበት ቀን ጀምሮስ እንዴት አስቻላት? አሁን ዳጣ ራሱ ሌላ ስትረስ ነው የምትሆነውና በጣም ከባድ ነው። አንዱ ሲፈታ አንዱ በላዩ ላይ እየተደራረበ ነው፣ ግን ከባድ ነው። የሰላምዬ ከስራ መልቀቅ ሌላ ልጅ መታለች። ከመምጣቷ አቢጌል ዘልዝዬ ሰቅልሻለሁ፣ ናታንን አይደለም ቢዩቲፉል አይደለም ቆንጆ ብለሽ ልትጠሪው ቀና ብለሽ እንዳታይ በማለት ካሁኑ በነገር ተንኮስ ነካ እያደረገቻት ነው። እጅግ አጓጊና እጅግ ልብ አንጠልጣይ የማርታ ሁኔታ። ማርታ አሁንም የባለቤቴን ያስጨነቀውን ሰላሙን ያሳጣውን ካላወቅኩኝ ምኑ የቤቷ ማወራ ሆንኩኝ፣ ምኑ ባለቤት ሆንኩኝ፣ ሰላሙን ያሳጣው ደስታውን የቀማውን ካላወቅኩ ትላለች። ጋሽ ደረጀ ግን ወይ ፍንክች አልናገርም ብለዋል። ምን ይፈጠር ይሆን? ደህና ነኝ አልናገርም በማለት አሁንም ዝምታቸውን ቀጥለዋል ጋሽ ደረጀ። ወይዘሮ ማርታም ምንድን ነው ባለቤቴ እንደዚህ ተጨንቆ እኔ እማላቀው ጉዳይ ቆይ ደህና አይደለህም ወይ እያለች ነው። አሁን ግን ትልቁ መፍትሄ ያለው ዳጣና ናታን እጅ ላይ ሆኖ ተገኝቷል። እሱም ሌላ ደረጀን ያስጨነቃቸው ሚስጥር ባያውቁትም ደረጀ ደግሞ ሰላም ደብዳቤ እንዳስቀመጠች የሚያውቀው ጉዳይ የለም። ስለዚህ ዳጣ አባዬ ምን ነው በዚህን ያህል ልክ አንተ ብቻ የምትጨነቀው? በእርግጥ አውቃለሁ ጊዜው አይደለም ጊዜው ገና ነው ልትለኝ ትችላለህ፣ ግን ለምን አጠገቧ ሁኜ በዚህን ያህል ልክ እሷ ስለምን ደበቀችኝ አንተ ስለምን የሚለው ነገር ነው። አሁን ዳጣ አማራጯ ከዛ ቤት ውልቅ ብላ ልትጠፋና ልትሄድ ትችላለች። ግን ጋሽ ደረጀ ሌላ ሶስተኛ ተጨማሪ ችግር፣ ምክንያቱም ጊዜው ሲደርስ እናትሽን እነግርሻለሁ የሚለው ጉዳይ እጅግ አጓጊና እጅግ ልብ አንጠልጣይ። እዚህ ጋር ሶስተኛ ወገን ናታንም ሚስጥሩን አብሮ ሊያውቅ ነው።
ምክንያቱም አባቷ እንደሆነ ደረጀ ካወቀ፣ እናቷ ሰላም እንደሆነች ካወቁ ሁለተኛ የተረገዘው ልጅም የደረጀ ነው የሚለው በሁለቱ መሀል በናታንና በዳጣ መሀል ሚስጥሩ ተገለጸ ማለት ነው። ስለዚህ አባዬን ያስጨነቀው ይህ ጉዳይ ነው የሚለው ጉዳይ ነው። ግን እንዴት የሚለው ነገር ሌላ ተአምር ማለት ነው የሚፈጠረው። ግን ትልቁ ጉዳይ አብጌል ወረቀቱን አንብበው ሳይጨርሱ ከደረሰችባቸው ሌላ ተአምር ተፈጠረ። ግን ወረቀቱን አንብበውት አስቡት፣ ይሄን የሚያክል ዱብዳ መቼም በድንጋጤ ውስጥ ነው የሚያነቡት። በዛ ድንጋጤ ውስጥ ሆኖ የሆነ ሰው ከመጣባቸው ወረቀቱን ሊነጥቃቸው ይችላል፣ ወረቀቱን ሊቀማቸው ይችላል። እንደገና ደግሞ አብጌል ያንን ወረቀት ስላየችው ምናልባት ሰላም ያስቀመጠችው ወረቀት ነው በማለት ናታን ሲደነግጥ፣ ዳጣ እንደዛ ስታለቅስ በቃ እውነታው ይገለጻል የሚል ሀሳብ ነው ያለኝ እኔ በግሌ ማለት ነው። እና ጋሽ ደረጀ በጣም ከባድ ሪስክ ውስጥ ከባድ ጭንቀት ውስጥ ገብተዋል። አንዱ ሳይፈታ ሌላ። አንዳንድ ጊዜ የሆኑ ነገሮች ተደራርበው ሲመጡ ለመልካም ነው ይባላል። እና እኔ በጣም ያሳዘኑኝ አሁን ጋሽ ደረጀ እና ዳጣ ናቸው። አሁን ሰላምዬ የጥፋተኝነት ስሜት ነው እኔ እየተሰማኝ ያለው በሰላም ላይ ማለት ነው። ምክንያቱም ሰላም መውለድ ከፈለገች ዘሬን መተካት እፈልጋለሁ ካለች ከሌላ ሰው መውለድ ከሌላ ሰው ማርገዝ ትችል ነበረ። ግን አሁን ደረጀ እንደሚያስቡት በቀል እኔን ለመበቀል ብለሽ ነው። እኔን ስትበቀል ግን የማርታን ቅን ልብ መልካም ልብ ለሰከንድ ብታስቢ ብሎ ሲናገራት ብዙዎቻችን እውነቱን ነው የተናገረው ነው ያልነው የጋሽ ደረጀ። እና ጨንቆት አንዳንድ ጊዜ በቃ እንዴት ልንገራት፣ አንድ ስህተት ነው ይባላል፣ ሁለት ስህተት እንዴት ይቀበላል ሰው አምኖ የሚለው እንግዲህ ቤተክርስቲያን ሂዶ ስንሸሸው የማይተወን ስንረሳው የማይረሳን ስንወድቅ የሚያነሳን ስንናቅ የሚያነግሰን ፈጣሪያችን መቼም ጥሎ አይጥለንም። እና እዛ ሂዶ እንግዲህ ሲጸልይ ሰምተነዋል። እንዴት ድፍረቱን ላገኘው፣ እንዴት አቅም ይኖረኝ፣ እንዴት አይኗለዩ ነው እያለ ያለው ጋሽ ደረጀ ሰላሙን አጥቷል። አሁን ትልቁ ተጨማሪው ደግሞ ሰላሙን የሚያዛባው ዳጣ እናት ያጠገብ ሆና እንዴት አስቻለህ፣ አንቺስ አውቀሽ እንዴት አስቻለሽ የሚለው ጉዳይ ነው። ምን ያህል ልቧ ይሰበራል። ዳጣ በእርግጥ ደስ ሊላት ይችላል፣ ሊከፋት ይችላል፣ ልቧ ሊሰበር ይችላል። ግን ትልቁ ጉዳይ ይህን ወረቀት አንብበው እስከሚጨርሱ ሌላ ሰው እንዳይመጣባቸው የብዙዎቻችን ምኞት ነው። ሌላ ሰው ከመጣ አነፍናፊ እንደ ፖሊስ ውሻ እያነፈነፈ የምትመጣው አቢጌል ከመጣች ነገርየው ተበላሸ። በቃ ትልቁ ሚስጥር ፈነዳ። ሰላም ያረገዘችው ከደረጀ ነው የሚባል ቃል እንኳን ባይወጣ እዛ ወረቀት ላይ ሁለተኛው ልጅ የደረጀ ነው የሚባለው ነገር ተረጋገጠ ማለት ነው። ስለዚህ ጋሽ ደረጀም ወይዘሮ ማርታን ቀና ብለው እንኳን ማየት ከብዷቸዋል። ምግብ አልበላቸው፣ እንቅልፍ አልተኛቸው ብሎ ሰላም አጥተዋል። እንግዲህ ምን አይነት እርምጃ ይወስዳሉ? ሰላምም ከወለድኩ በኋላ እመጣለሁ፣ የዚህ ቤት አባል የዚህ ቤት ወራሽ ናቸው እያለች ነው። ስለዚህ ሰላም ተመልሳ ስትመጣ እውነታው ተገልጦ ሀቁ ፈንድቶ ነው የምትመጣው። ከዛ ምን ይፈጠራል? የማርታ የዋህነት አስቡት። እና በጣም አጓጊና ልብ አንጠልጣይ ነው። ውድና የተከበራችሁ ቤተሰቦች ቀጣይ ክፍል ምን ይፈጠራል በጉጉት እንጠብቀዋለን።